አረብ ሀገር ስትመጡ እናንተ አላችሁበት አረብ ሀገር ሳይሆን አላላችሁበት አረብ ሀገር ሲያስገቧችሁ ምን ይሰማችኋል? ወይም በህጋዊ መንገድ መታችሁ እዚህ ከደረሳችሁ በኋላ ህገወጥ ስትሆኑ ምን አይነት ስሜት እንዳለው እናንተ ታውቁታላችሁ። አንድ እህቴ ወደዚህ ወደ ቤሩት ሊባኖስ ከመጣች 1 አመቷ ነው። ምን ችግር እንደደረሰባት በዚህ ቪዲዮ ነግራችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሸዋሌ ቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። የኔ ሰላም ይበዛ፣ የእናንተም ሰላም በያላችሁበት ቦታ ብዝት ትርፍርፍ ይበልልኝ። ዛሬ ለእናንተ የሚጠቅም ወይም በዚህ አይነት ህይወት ውስጥ ላላችሁ እህቶቼ እንደዚህ እየተሰቃያችሁ እንዲሁም ደግሞ ወረቀታችሁ ካልተሰራላችሁ ሳይሰራላችሁ ቀርቶ እንደዚህ በጭንቀት በሀሳብ ውስጥ ያላችሁ እህቶቼ እዚህ ውስጥ ችግር ውስጥ ከመግባታችሁ በፊት ምን ማድረግ እንዳለባችሁ እንዲሁም እኔ በማውቀው ሁኔታ አስረዳችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። በመጀመሪያ ወደ ታሪኩ ልግባና ከዚህ ከእህቴ ጋር የተዋወቅ ነው ቪዲዮን የዩቲዩብ ቪዲዮን ትከታተላለች ማለት ነው። እና በኮሜንት ቁጥርሽን ላኪልኝ እየደጋገመች ቁጥርሽን ላኪልኝ ትላለች ማለት ነው፣ በምሰራቸው ቪዲዮ ላይ ማለት ነው። እና ቁጥሬን ሰጠዋትኝ፣ መጣች፣ አወራችኝ። ያወራችኝ ምንድነው እያንዳንዱን ችግሯን ነገረችኝ ማለት ነው። እንግዲህ እዚህ እህታችን ላይ የደረሰው ችግር አንደኛ እሷ መሄድ የፈለገችው ከኢትዮጵያ መሄድ የፈለገችው ሳዑዲ አረቢያ ነበረ። ግን እሷ ሳዑዲ አረቢያ ብላ መታ ደላላ የት ያስገባታል? ቤሩት ያስገባታል ማለት ነው። በእንትንነት እንትን ብለው ማለት ነው። ኦኬ ይሁን ብላ ቤሩት መጣች። ቤሩት እንደመጣች ሰዎች ይቀበሏታል። ተተቀበሏት በኋላ እነኛ መጀመሪያ መጣችባቸው ሰዎች ቤት 1 ወር ተቀመጠች ማለት ነው። 1 ወር በተቀመጠችበት ሰዓት ያው እንደመጣን ሁላችንም ታውቁታላችሁ፣ ዲኤንኤ ወይም ምርመራ፣ የደም ምርመራ ሙሉ ነገር ያስመረምሩናል። እሱን ተመርምራለች ማለት ነው። ከዛ ዘመድ ቤት ብለው ሌላ ዘመድ ቤት ያሸጋግሯታል ማለት ነው። ከዛም በኋላ ቋይ ዛሬ ቋይ ነገ ኢካሜ ይሰራልኛል ቋይ ተነጎዳ ምናምን ስትል ቀኑን በቀን ተዛ ትጠይቃቸው መስከረም ጥቅምት እያሉ እሷ የመጣችበት ወቅት ደግሞ ጦርነት ነበረ መሰለኝ። ያው አለክ ከሆነ ያው ሲጀመር ያው እዚህ ቤሩት ያው የሰላም ጉዳይ ትንሽ ይከብዳል እና ሆኖም ያው ቋይ ቀጣይ ወር ቋይ እንደዚህ ስትል 1 አመት ሞላት ማለት ነው። እና ምን ነው ወረቀት ያይሰራም ምናምን ስትል ዝም መልስ የማይሰጧት ግን ያው ደሞዟን በጭቅጭቅም ቢሆን ያው አዲስ ስለሆነች $150 በጭቅጭቅ በ1 ወርም በ2 ወርም እያረጉ ደሞዟን እየሰጧት ነበረ። ግን ያለችበት ቤት ቤቱ በጣም ሰፊ የሆነ ከባድ የሆነ በዛው ላይ ልጆች አሉት፣ በዛው ላይ ምግብ የለም፣ በዛው ላይ ብዙ አይነት ነገር ለሷ የሚያስፈልጋት ነገር እየተሟላላት አይደለም። እና በዛ እየተሰቃየች ሴትዮዋንም ቤት ሊቀይር ስትላት የለም ወሽ ወረቀቴን አሰሪላት ምንም ነገር የለም። ዝም ብላ በቃ ሴትዮዋ እንደ በቃ በጣም ብዙ አይነት ነገር መከራ ደርሶባታል እህታችን። እና እኔ እንደዚህ ነው ስትለኝ በውስጥ መታ ስታወራኝ እህቴ አይዞሽ ተረጋጊ፣ ምናልባት አሁን የሀገሩ የሰላሙ ጉዳይ ምክንያት አድርገው ሊሆን ስለሚችሉ ሊያሰሩልሽ ይችላሉ። አንቺ ብትያዥ እንኳን እነሱ ናቸው የሚጠየቁት፣ ምክንያቱም አንቺ በህጋዊ ነገር ስለመጣሽ ብዬ እያጽናናኋት ነበረ። ከዛ በመቀጠል ደግሞ ኤምባሲ ደውይ ብዬ ያው ኤምባሲም ደውላ ነበረ፣ ለጊዜው ግን መልስ አልሰጧትም ማለት ነው። እና እህቴ እንደዚህ እያለች ባለች አመት ከሞላት በኋላ ያው በቃ አልቻለችም፣ እየተጨናነቀኝ፣ ምክንያቱም ወረቀቴ ሳይሰራልኝ በማለት ማለት ነው። እና እኔም ተረጋጊ የሚለው ምክንያቱም አንደኛ አይለቁሽም፣ ልጅቷ ደግሞ ወደ ሀገር መሳፈር መግባት አትፈልግም፣ እዚሁ መስራት ነው የምትፈልገው። ምክንያቱም ገና 1 አመት ናት፣ መስራት የምትፈልገው ሀሳብ ሊኖራት ይችላል እና ያን ነገር አልፈለገችውም ማለት ነው። እና እንደዛ ባለችበት ሰዓት ከሴትዮዋ ጋር ልወጣለው ፓስፖርቴን ስጭኝና እኔ ወጥቼ ሌላ የሚያሰራልኝ ሰው ጋር ሄጄ እዛ መስራት ፈልጋለሁ ስትል አይ አይቻልም ስትላት እሺ በቃ መውጣት ፈልጋለሁ ስትላት ለቀቀቻት ሴትዮዋ ማለት ነው።
ከዚያ ያች ልጅ ስትለቃት ቀጥታ የኛ ቤይሩት ገብርኤል ቤተክርስቲያን ትሄዳለች ማለት ነው። እዛ ሄዳ በአጋጣሚ የምታውቃት ልጅ አለች መሰለኝ። ያችም ልጅቷ ደግሞ ህገወጥ ናት መሰለኝና እሷ ሆና እሷ የምትኖርበት እሷ ወደ ኢትዮጵያ ልትገባ ነው። ያው ምዝገባው ስለነበረ በዛ ተመዝግባ ልትገባ ነው ያቺ ጓደኛዋ ማለት ነው። እና እሷ ስራ ላይ አሁን ተከታታለች ማለት ነው። ምንድነው ግን ልጅቷ በጣም ብዙ ችግር ደርሶባታል ያ እስከሚሆን። ምክንያቱም አሁን እሷ ፓስፖርት የናንጡ ስትል ፓስፖርትሽ መጀመሪያ መጣሽበት ቤት ነው ያለው እና ታዲያ እናንተ እንዴት ወሰዳችሁ ከዛ ቤት? የወሰዳችሁበትን እኔ አሁን ፓስፖርቴን ስጡኝ፣ እኔ የምፈልገው ፓስፖርቴ ነው ስትል ፓስፖርት አይሰጥሽም፣ የፓስፖርትሽ ሲጀመር እኛ ጋር የለም፣ እዛ 1 አመት የቆየችበት ቤት እኛ ጋር ፓስፖርት የለም፣ መጀመሪያ ከኤርፖርት ያመጣሽ ሰውዬ ጋር ነው ፓስፖርትሽ ወይም ቢሮ ነው ምናምን ይሏታል ማለት ነው። አሁን እዚህ ጋር ብዙ የሆነ እንትን የተወሰባሰበ ነገር አለ። አንደኛ ልጅቷ የፈለገችው ሳውዲ ለመግባት ነበረ፣ ግን እነሱ ወደ ደላላ አዘዋውሮ የታመጣ ቤይሩት አመጧት ማለት ነው። እና እንደመጣችም ደግሞ ወረቀት ሳይሰራላት ምን ሳይልላት ኖረች። ነገ የተነጎዳ ይሰራልኛል በማለት ማለት ነው። አሁን ደግሞ ሁለተኛ ጥፋቷ እዛው እንደሆነች ወይ ኤምባሲ እንትን አላለች፣ እዛው ከዛ ቤት ወጣች። ከዛ ቤት ወጣ ኤምባሲን ብትሄድ፣ ምክንያቱም ኤምባሲ ደግሞ እየሰጣት መልስ ምንድነው? አይ እነሱ 1 አመት 2 አመት ኮንትራክሽን ስላልሞላሽ ቅጣት ሊቀጡሽ ይችላል፣ ብር አለሽ ወይ ስትባል፣ ልጅቷ ደግሞ ብር የለኝም አለች። ብር የለኝም ስትል አይ ብር ካሌለሽ እንዴት? ምክንያቱም 2 አመት ኮንትራት የትኬት የቆረጡበትን ሊቀጡሽ ይችላሉ ነው ያሉት። እና እምላችሁ ስጋውን ብዙ እህቶቼ ኢካማ አልተሰራልንም ለምትሉ ማለት ነው። አንደኛ እኔ አሁን የእናንተ አረባት ሀገር ያላችሁ ኦኬ ሆነ፣ ግን ከመጀመሪያ ከኢትዮጵያ የምትመጡ የደላላ ስልክ ቁጥር እንዲሁም ደግሞ ከቤተሰብ የደላላ ያለበትን ሰፈር ደላላውን እንዲያውቁ፣ ይህን በደንብ ሳታጠሩ አረብ ሀገር ለመንጣት ብቻ እንትን አትበሉ፣ አትጣሩ። በቃ መጠንቀቅ አለባችሁ። አሁን ላይ ደላሎች ራሱ አሁን ግን እግዚአብሔር ይመስገን እዚህ ያወጣው መረጃ በጣም ደስ የሚል ነው። ምክንያቱም በህገ ወጥ መንገድ እየገቡ ያሉ እህቶች መሰቃየት የለባቸውም ተብሎ ህገ ወጥ የሆኑ ደላሎችን አጋልጡ ተብሏል። በዚሁ አጋጣሚ ማጋለጥ አለባችሁ። ምክንያቱም ብዙ እህቶች እየተሰቃዩ ነው። ብዙ እህቶቻችን ታፍነው ደሞዛቸው ሳይከፈላቸው በጣም ብዙ አሉ እህቶቼ ማለት ነው። አሁን እቺቴ ወጣች፣ ከዛ ቤት ወጣች። ምክንያቱም ብዙ ስቃይ ብዙ ችግር እየደረሰባት ስለሆነ እነሱም ዝም ብለው እንደ ህገ ወጥ ወታ እንደምሰራ አይነት ስለሆነ እያሰሯት ያሉት። በዛ አማካኝነት እህታችን ችግር ውስጥ ስለሆነ ፍንጥር ብላ ወጣች። አሁን ደግሞ ወታ እዛ ቶሎ ደግሞ ወደ ኤምባሲ ስላልሄደች ኤምባሲው ደግሞ ሊያስተናግዳት አልቻለም። አሁን እስኪ እናንተ ምንድነው የምትሉት? ለእህታችን ምንድነው የምትሏት? እኔ በራሴ ያልኳት በቃ ምንም ማለት ምላት ነገር ምን ልበላት? ምክንያቱም በቃ የሆነ ውስብስብ ያለ ነገር ነው። አሁን ሰዎቹ ጋር ተደውለው እንትን እንዳይሉ ይች ልጅ ወጣች ከዛ ቤት። ስለወጣች ህግ ያስጠይቃታል። ምክንያቱም መውጣት የለባትማ። እነሱ ደግሞ አሁን ወጣለች፣ ከወጣች እንትን ያወጣነውን ወጪ ትመልስ ነው የሚሉት። እሷ ደግሞ ወረቀት አላሰሩልኝ ወረቀት ስላላሰሩልኝ የሙን ወጪ ነው ያወጡት አለ። ግን ያው የመጣችበት የቢሮ እንትን ስላሉ፣ ግን እሷ ደግሞ ያው አንድ ነገር ማሳሰብ ያለባት ደግሞ ምንድነው፣ በእኔ ሀሳብ መጀመሪያ ያመጧት ሰዎች አድራሻቸውን ቁጥራቸውን ታውቂያለሽ ስላት አመና እናታቸውንም አላውቅም ማለት። ያው በመጀመሪያ አዲስ እንደመጣን ሲጀመር ምንም እንዲያደርጉን ቢያርዱንም ምንም እንዲያደርጉን አናውቅም። ሲጀመርም ከራሴ ጀምሮ ያሳለፍኩትም ህይወት ስለሆነ ማለት ነው። እና እህቶቼ ጥንቃቄ አድርጉ። ብድግ ብላችሁ መጥፋትን አትዩ። ከጠፋችሁ እዛው ቤት ሆናችሁ የሆነ እንትን ምክንያት የሆነ ነገር እንትን ለማለት ሞክሩ። እኔ ይች ላይ አንደኛ መውጣቷን ጥሩ ነው ላለሁኝ፣ አንደኛም ለምን ወጣች የሚለው ነገር እንትን እያለኝ ነው ማለት ነው። እና
አሁን አንዳንዶቻችሁ ከፍተኛ ደሞዝን ታያላችሁ፣ ምን ታያላችሁ፣ ግን እንደዛ አትዩ። ጠፍቶ መስራት በጣም ትልቅ ስቃይ ያለው፣ በተለይ አሁን ቤሩት ላይ የሚጠፋበት አይደለም። ምክንያቱም ጦርነት አለ፣ እንደፈለጋችሁ ወታችሁ የምገቡበት አይደለም። ብዙ አይነት ድርጊት አለ፣ ሊያፍኗችሁ ይችላል። ያኔ እያስፈራራቸው አይደለም ማለት ጥንቃቄ እንድታደርጉ ነው እኔ እየመከርኳችሁ ያለሁት ማለት ነው። እና ብዙ አይነት ድርጊቶች ስላሉ ራሳችንን መጠንቀቅ። በማንኛውም አረባት ሀገር ሆናችሁ ግዴታ ወረቀት አልተሰራልኝም የራሱ ጉዳይ ብላችሁ መጥፋት የለም። መጀመሪያ አስተውሉ። የመጣችሁበት ደላላ እንዴት ነው፣ ከየት እንዴት ነው፣ እያንዳንዱን ነገር መረጃ ማወቅ አለባችሁ። አሁን የመጣ ነው ቀደም ብለን የመጣ ነውማ መጣን፣ ግን እንግዲህ ወዳ ለሚመጡት ነው ይህንን ቪዲዮ እንድደርስ የምፈልገው ማለት ነው። እና በዚህም ህይወት ውስጥ ያላችሁ እህቶቼ መረጋጋት አለባችሁ። ምን እናደርግ፣ ኤምባሲ 2-3 መሞከር፣ እንደዚህ ውስጥ ችግር ውስጥ ነን፣ እንዴት ነው ማድረግ ያለብን ብላችሁ ማማከር በስነ ስርዓት። ብዙ እህቶቻችን አሁን ሀሳባችሁን ማውራት አትፈልጉም። አንደኛ ፍርሃት ሊሰማችሁ ይችላል። አትፍሩ። ያለባችሁን ችግር ቅደም ተከተሉ። ምክንያቱም የራሳችሁ ዜጋ እኮ ነው የሚያዋራችሁ፣ በራሳችሁ ቋንቋ አይደለም የምታወሩት። ስለዚህ እንደዛ ስለሆነ ኤምባሲ ሄዳችሁ በስነ ስርዓት እንድታዋሩ ማድረግ። አሁን አንዳንዶቻችሁ ዋናውን ነገር ታደርጋላችሁ እና ኤምባሲ እንዴት ይረዳችሁ? ስለዚህ እባካችሁ እህቶቼ ለራሳችሁ ትልቅ ጥንቃቄ አድርጉ። ራሳችሁን አደጋ ላይ አትጣሉ ማለት ነው። እና እንግዲህ ያው በዚህ አይነት ህይወት የሚኖሩ ብዙ እህቶችም ሊኖሩ ይችላሉ። ግን ልትማሩበትና ልትጠነቀቁ እንዲገባ ነው። ብዙ ፈተና ብዙ ውጣ ውረድ ሊኖረው ስለሚችል ማለት ነው። የዛሬ ቪዲዮ ይሄን ይመስላል። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሁንላችሁ። እወዳችኋለሁ። ባይ ባይ።